በጣም ደስ ይለኛል። በቦታው ኦሬንጅ ስቱዲዮ ቴዎድሮስ ነበር ላይ ሰርፕራይዝ ፓስተር ነው ይላል። በእውነት ማለት በጣም ኤግዛይትድ በሷም በጣም የተደሰትኩት ምክንያቱም ይገባታል። ጀግና ሴት ናት። እኔ በቅርብ አውቃታለሁ። ካወቅኳት የሚገርም ቀን ከለሪት ለቱሪስት ለባ ለባሏ ራይ ባሏ ራይ ይላል የምትቆም ጀግና ሴት ናት። ብዙ ጊዜ ሴቶችን አለቃለሁ። ትልቋ ጠንካራ ታጋሽ ትከሻ ሰፊ በእውነት ለዚህ ተልእኮ ለዚህ ራይ የተሰጠች ዋጋ የምትከፍል ጀግና በጣም ታጋሽ ትከሻ ሰፊ የሆነች ሴት ናት። እስቲ ዌልካም ልበላት። እንደገና ደግሞ እንኳን ደስ አለሽ። እግዚአብሔር እንደገና ሌላ ስለሰጠሽ ሌላ ሸክም ስለሰጠሽ ሌላ ደግሞ እግዚአብሔር እንደገና ጸጋ ስለጨመረልሽ እንኳን ደስ አለሽ እላለሁ። በመቀጠል ደግሞ ብዙ ደግሞ አሉ ለዚህ የብዙ ባራዮች ሚስቶች አሉ። ለእነሱ እንግዲህ ምን እንደምትባለች መልዕክት የምታስተላልፍ ደስ ይለኛል። ማለት አንድ እውነት ለመንግስትም ለህዝቡም ልንገር። አንድ እቅድ ከወጣ ለምሳሌ የብልጽግና ፓርቲ እቅድ አለ። አገርን የማበልጸግ የማስፋት ምናምን የሚል እቅድ አለ። የሀገሪቱን ኢኮኖሚ የማሳደግ የሚል ትላልቅ ፕሮጀክቶች የመስራት የመጨረስ የሚል እቅድ አለ። ጥቂት ሰዎች አገር አይደሉም። ይህንን እውነት እነግራለሁ። ጥቂት ሰዎች አገር አይደሉም ማለት መሪዎች ናችሁ እንጂ አገር አይደለም። ጥቂት የሚተጉ መሪዎች አገር አይደለም። ጥቂት ግለሰቦች ይህንን ሐሳብ ልብ ይዘው ስለሚፍጨረጨሩ አገር አይደለም። አገር ህዝብን ወደ ህዝብ መውረዳል። ይሄው ራዕይ ይሄው ሐሳብ ህዝብ ጋር መድረስ አለበት። ህዝብ ጋር ሙቭመንቱ የህዝብ መሆን አለበት። ይሄ ንቅናቄው ህዝባዊ መሆን አለበት። አገራዊ መሆን አለበት። ህዝቡ ነው ረሃብን መጥላት ያለበት። ህዝቡ ነው ድህነትን እንትፍ ብሎ መጣል ያለበት። ስለዚህ ህዝቡ ከድህነት ለማውጣት ራሱ ነው መስራት ያለበት። ጥቂቶች ሰርተው አገር ለውጠው ህዝብ ይጠቀማል። ህዝብ ነው አገር እና ህዝብ ይበላል ተብሎ አይታሰብም። ጥቂቶች አይደሉም። ሙቭመንቱ የህዝቡ መሆን አለበት። ስራ ወዳድነቱ የህዝቡ መሆን አለበት። ኃይሉ የህዝቡ መሆን አለበት። የዓላማ አንድነት የህዝቡ መሆን አለበት። ትግሉ የህዝቡ መሆን አለበት። ክብሩ የህዝቡ መሆን አለበት። ብልጽግናው የህዝቡ መሆን አለበት። ካለበለዚያ ጥቂት ሰዎችን ነው የሚያበለጽ። ጥቂት እንዴት አድርጎ ይሆናል? አገር እየመራችሁ እንደ አገር ማሰብ ካልቻላችሁ ሲስተሙ ልክ አይደለም። ምን ማለት ነው? አገር እየመራችሁ አገር ማለት ህዝብ ነውና ህዝቡን እናንቀሳቀስ፣ ህዝቡ ይጠቀም፣ ህዝቡ ሁሉ አብሮን የሚሰራ አገራችን ነው ህዝባችን ነው ማለት ካልቻላችሁ የሆነ ፓርቲ የሆኑ ሰዎች የሆኑ ሲስተሞች የሆኑ ግለሰቦች ላይ ያጠነጠነ ነገር ከሆነ ምን እየመራችሁ ያላችሁት እነኛን ሰዎች እነኛን ሲስተሞች ነው እነኛን ነገሮች። ድንገት በመርህ ደረጃ ጥቂቶች ብዙሃንን ይለውጣሉ ተብሎ ከሆነ አዎ፣ ግን ወደ ብዙሃን አልወረደችም፣ ወደ ብዙሃን አልመጣችም፣ ወደ ብዙሃን አልደረሰችም። ኢትዮጵያ መድረስ አለባት። ትግሏ የህዝብ መሆን አለ። ከረሃብ የሚወጣው ህዝብ መሆን አለ። ከረሃብ የሚወጣው ህዝቡ ራሱ መሆን አለ። ያ ድንገት ከረሃብ የሚያወጣ ያበላል ስርዓት መቀየር ይሆናል። ህዝቡ ያበላል ስርዓቱን መቀየር አለበት። መንግስቱ ኃይለማርያም አሉ ዓለም በሩዝ እንደሚመገብ ሲያውቅ ከእንጀራ ይሄንን ህዝብ የሚያላቀቅልኝ ማን ነው ብሎ ሩዝ መዝራት ጀመረ። ስለዚህ ወደ ጋምቤላ ምናምን ሩዝ መዘራት ተጀመረ። እንዴ ለምን እንደ ህዝብ አበላሉን ካልቀየረ በረሃብ እሞታለሁ ይላል ሰው። ባህር ውስጥ ያለን ሁሉ እየበላ ያገኘውን ነገር ሁሉ እየበላ ዛሬ መርጦ መብላት ወደሚችልበት የኢኮኖሚ አቅም ደርሷል። አልሰማችሁም? ከስንት ዓመታት በፊት ቻይና ምንድነው የተባለው? ያገኛችሁትን ሁሉ ብሉ ተብሎ ሰው ያገኘውን ቅጠል ያገኘውን ፍሬ ያገኘውን እንትን እየመረመረ እያጠና መብላት ጀመረ። አውሬውን ባህሩን ሁሉንም። ከዛስ አሁን ከጥቂት ዓመታት በፊት ቻይና ከዚህ በኋላ ቻይናውያን ምትበሉትን ምረጡ ብላለች። ዋይ የዓለም አንደኛ ኢኮኖሚ ነን፣ አንደኛ የሥራ ትጋት ለዓለም ሁሉ ንግድ ምትልክ ቻይና፣ አሜሪካን ምትልክ፣ አፍሪካን የትም ብትሄድ የቻይና ምርት የቻይና ኪኖ የምታመጡት ነገራችሁ ከቻይና አይደለም። የሥራ ባህል ተለውጦ እንጂ ጥቂት ግለሰቦች ሀብታም ሆነው ፋብሪካ ከፍተው ከዛ የጉልበት ሰራተኛ አብዝተው አገር አልተለወጠም።
አገር ህዝብ ነው። አገር ህዝብ ስለሆነ ህዝብ መለወጥ ካለበት የሚለወጠው ጉዳዩ የህዝብ ሲሆን፣ ስለዚህ መንፈስ በስጋ ውስጥ የተገኘው ስጋ ከተሰራ በኋላ ነው። ከዛ በፊት ግን የእግዚአብሔርን መልክና አምሳል ይዞ የተገኘው የሰው መንፈስ ነው። በስጋ የአቶ እንትናና የወይዘሮ እንትናን መልክ ነው ያለው። ስጋ ላይ የእግዚአብሔር መልክ የለም። እሺ፣ ስለዚህ እንደተረዳሁ መልክ የሚለው ስጋችንን የሚያሳይ ሳይሆን መንፈሳችንን የሚያሳይ ነው እያልከኝ ነው አይደል? አዎ። በጣም ጥሩ። እንደዛ ከሆነ መንፈስ ጾታ አለው? አዎ፣ ጾታ አለው። ወንድና ሴት ይባላል መንፈስ? አዎ። ማስረጃ ስጠኝ። መንፈስ ወንድና ሴት እንደሚባል ጾታ እንዳለው። እሺ፣ በጣም ጥሩ። እግዚአብሔር ሰውን ከፈጠረ ጊዜ ጀምሮ ቅድም እንዳልኩት ዘፍጥረት 1 ላይ የፈጠራቸውን በመልኩና በአምሳሉ የፈጠራቸውን ሰዎች ወንድና ሴት አድርጎ ፈጠራቸው። ስለዚህ የተፈጠረው ካለመኖር ወደ መኖር የመጣው ይሄ ወንድና ሴት አድርጎ የተፈጠረው ሰው የሚባዛው በስጋ በኩል ብቻ ነው። ስጋ ምክንያቱም መንፈስ ዓለም ላይ መባዛት የለም፣ አያስፈልግም። ምድር ላይ መባዛት የተፈለገው። ስለዚህ ሰው ሲዋለድ የሚዋለደው በዚህ በስጋ አካሉ ብቻ ነው። ነገር ግን ማስረጃውን እየሰጠኝ አይደለም። መንፈስ ጾታ አለው የሚል ማስረጃ እንድሰጠኝ ነው የጠየቅኩት። እየነገርኩህ እኮ ነው። አልሰማኝም? አይ አልነገርከኝም። የቱ ጋር ነው የነገርከኝ? እዚህ ጋር የጠቀስክልኝ ነገር ወንድና ሴት አድርጎ ፈጠራቸው እግዚአብሔር አላቸው ብዙ ተባዙ ይላል። ብዙ ነው ተባዙ የሚለው ጾታ ያለው ፊዚካል የሆነ ሰው ነው። መንፈስ ጾታ አለው የምትለኝ ከሆነ አሳየኝ። እሱ ማስረጃ መንፈስ ጾታ እንዳለው ነገርኩህ እኮ ዘፍጥረት 1:26 ነው እኮ ነገርኩህ። ዘፍጥረት 1:26 ላይ መንፈስ ናቸው የሚል የለም። መንፈስ ናቸው ይላል። በእግዚአብሔር መልክና አምሳል ፈጠረው። መንፈስ ናቸው ይላል። ታዲያ ስጋ ነው። መንፈስ ናቸው ይላል። የእግዚአብሔር መልክ መንፈስ የሚለውን ብዙ ቦታ አስረዳለሁ። መንፈስ ናቸው ይላል ወይ? መንፈስ ናቸው ይላል ወይ? የእግዚአብሔር መልክ ምንድን ነው እያለ ነው። መንፈስ እዚህ ጋር መንፈስ ናቸው ይላል ወይ? አይ የእግዚአብሔር መልክ ነው በደምብ ብሏልና የእግዚአብሔር መልኩ ምንድን ነው እኮ መንፈስ የሚል ከሆነ አሳየኝ ያልኩት እኮ። ሰማኝ። እሺ የእግዚአብሔር መልክና አምሳል እኮ እግዚአብሔር መንፈስ እንደሆነ የእግዚአብሔር መልክ በትክክል መንፈስ እንደሆነ መጽሐፍ ቅዱስ ይነግረናል። ይሄንን በተለያየ ክፍል ማየት እንችላለን። ነገር ግን በመጀመሪያ ከእግዚአብሔር መልክ ተፈጠረ የተባለው ሰው የተፈጠረው በመንፈስ ነው። ከዛ በኋላ እግዚአብሔር ያበጀው ስጋ ነው። እግዚአብሔር ስጋንም አልፈጠረም፣ ስጋንም አላበጀም። የፈጠረው መንፈስ ነው። በእግዚአብሔር መልክና አምሳል ፈጠረው ይላል። የእግዚአብሔር መልክ ምንድን ነው ንገረኝ። ስጋ ነው? ድጋሜ ነው ጠይቀኝ። ስጋ ነው ወይ? ለጠየቁ ምላሽ የእግዚአብሔር መልክና አምሳል ማለት መንፈስ ነው። የእግዚአብሔር መልክና መንፈስ ይኸውልህ፣ የእግዚአብሔር መልክና መለስ። አንደኛ መንፈስ የሚል አሳየኝ ብያለሁ፣ አላሳየም። ሁለተኛ መንፈስ ጾታ አለው ብለሃል። መንፈስ ወንድና ሴት ነው ብለኛል። ጾታ አለው መንፈስ ብለሃል። በስጋ በኩል ሲገኝ ይኸውልህ፣ ስማ፣ በስጋ በኩል ነው መባዛት ያለው። እግዚአብሔር ግን በመልኩና በአምሳሉ የፈጠረው ሰው በመንፈሱ የእግዚአብሔር መልክና አምሳል ይዞ ተፈጥሯል። ያ የእግዚአብሔር መልክና አምሳል ዘፍጥረት 1:26-28 ድረስ እንደምንመለከተው ተፈጠረ የተባለው ሰው የተፈጠረው በመንፈስ ነው። ካለመኖር ወደ መኖር የመጣው መንፈሱ ነው። ስጋ የተበጀው ምዕራፍ 2 ላይ ሄደን ከአፈር ሲያበጅ ነው። የህይወት እስትንፋስ እፍ ሲልበት በአፍንጫው ወይም የህይወት መንፈስ የገባው የዛን ጊዜ ነው ብዬ ነገርኩ። የተፈጠረው መንፈስ ነው የሚለውን ጥያቄ በትክክል አድሬስ እያደረኩ ነው። አንተ የምትፈልገውን ነገር እንድናገር ነው የምትፈልገው ወይስ እኔም ማምነው እንድነግር ነው የምትፈልገው? እኔ እየጠየቀኝ እኔም ማምነውን አይደለ? እኔም ማምነውን እየነገርኩ ነው። አሁን እኔም ማምነው ያ በእግዚአብሔር መልክና አምሳል የተፈጠረው ሰው የገባው እፍ በተባለ ጊዜ ነው።